ለቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስ ወርሃዊ ክብረ በዓል እንኳን አደረሳችሁ። በዚህ ዝግጅት በሰኔ ወር የሚነበበውን ንዑድ ክቡር የሚሆን የቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን ገድሉንና እንዲሁም የዕለቱን ስንክሳር እናነብላችኋለን። ውድ የባሕራን ሚዲያ ቤተሰቦች ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሸር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። ገድለ ቅዱስ እስጢፋኖስ ዘወርኀ ሰኔ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአባቶቻችን በአብርሃምና በይስሐቅ በያዕቆብም አምላክ በእግዚአብሔር ፍቃድ ተጋድሎውን የፈጸመ ቅዱሳን ወንድሞችን በጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በማመንና ቅድስት ቃሉን በመስበክ የሚያጸናቸው መስተጋድል የንዑድ ክቡር ቀዳሜ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርኀ ሰኔ በ17 የሚጸለይ ዜና ገድሉን እንናገራለን። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና አምላኩ ይቅርታም ከሁላችን ከሕዝበ ክርስቲያን ጋር ይኑር ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ዳግመኛም ተነስቼ በምህላና በጾም እግዚአብሔርን እያመሰገንኩ የአምላኬ እግዚአብሔር ፈቃዱ ሆኖ አባት ገማልያ 3ኛ ጊዜ ወደ እኔ መጥቶ እንዲገልጽልኝ በጾም በጸሎት ምህላን ይዤ ሰነበትኩ። ጌታዬ አባት ገማልያልም በዚያችው ሰዓት በዕለተ ዓርብ ተገልጾ እየተቆጣ እስከ ዛሬ ድረስ ለምን ዝም አልክ? ለሊቀ ጳጳሱ ቅዱስ አባ ዮሐንስ ትነግረው ዘንድስ ሰላምን አልሄድክምን? እነሆ እግዚአብሔር በዓለም ካሉና በገዳም ውስጥ ከዘጉ ሁሉ ይልቅ ለአንተ ገልጾኛልና አሁንም ወጥተህ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ካልነገርካቸው የማታውቀው ነገር እንደሚደርስብህ እወቅ አለኝ። እኔም ጌታዬ አባት ገማልያል ሆይ ቃልህንስ አላቃለልኩም፣ ነገር ግን ስለ ደግነትህ አስቀድሜ 3 ጊዜ እስክትገልጽልኝ ያልኩትን እየጠበቅኩ ነውና ይቅር በለኝ። እንግዲህስ ወዲህ ያለ ምክንያት ወጥቼ እናገራለሁ አልኩት። ይህንንም ራእይ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ነገርኩት። በዚህ ጊዜም ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንን እስካየህ በዘመናችን ይህ ከተገለጸልህስ አንድ ወይፈንና ጥማድ በሬዎችን እፈልግ ዘንድ ይገባኛል፣ ለአንተም ፍቅርን እተውልሃለሁ አለኝ። እኔም በዚህች በሦስተኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረኝ እርሻው ለእኔ ምን ይሆነኛል ስል መለስኩለት። እርሱም በሀገራችን በሚጎተት መንኰራኩራት ያርሱበታል፣ ለትልቅ መንኰራኩርም አንድ ወይፈን ብቻ አይቻለውም። እርሱ ይልቅ በሜዳው ውስጥ ካንተ ዘንድ ይሰማራል፣ ከመንደር ወደ መንደር እየዞረ መኖርም ይገባዋል። እኒህ 2ቱ በሮች አበቁህምን አለኝ። ይህንንም ከሰማው በኋላ ስለ ቅዱስ እስጢፋኖስ እንደሚናገር የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስን ሥጋም ወደ ሌላ የተረጋጋ ቦታ ሊወስድ እንደሚሻ አስተዋልኩ። የመጀመሪያይቱ ራእይን ወጥቼ በነገርኩት ጊዜ ስለ ወይፈኑ ያየሁትን ራእይ አልነገርኩትም ነበርና እንዲህ አለኝ። እርሱ የሚለኝን እሰማ ዘንድም ተስፋ ነበረኝ። ሁለተኛይቱን ራእይ ነገርኩት። ይህ ሊቀ ጳጳስ አባ ዮሐንስም ልጄ እንዲህ እስካየህ በዘመናችንም እግዚአብሔር ይህን ከገለጸልህ እንደ መላእክተ እግዚአብሔር መንግሥተ ሰማያትን በሕይወቱ ያየ እውነተኛ መስተጋድል የጌታችንና የመድኃኒታችን ኢየሱስ ክርስቶስ ቀዳሜ ሰማዕት ርዕሰ ዲያቆናት ንዑድ ክቡር ቅዱስ እስጢፋኖስን ሥጋውንና ፈልስ ዘንድ ይገባናል አለኝ። ሊቀ ጳጳስ ቅዱስ አባ ዮሐንስ ይሄም ባለኝ ጊዜም ስለ ወይፈኑ የነገረኝን የምትመስል 3ኛይቱን ራእይ ነገርኩት። ከዚህ በኋላም ሁላችን ከሊቀ ጳጳሱ አባ ዮሐንስ ጋር ሆነን
የጌታችን ኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን የጌታችን ኢየሱስ ክርስቶስ የባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስን አመሰገነ። ያየሁትም ራእይ ሁሉ ከሊቀ ጳጳስ ቅዱስ አባ ዮሐንስ ምሳሌ ጋር አንድ ሆነ። ከዚህ በኋላም ይህ ሊቀ ጳጳስ ቅዱስ አባ ዮሐንስ በዚያች ቦታ ላይ እቆፍር ዘንድ አዘዘኝ። ቆፍሬም በራእይ የተገለጸልኝ መምህር አባት ገማልያል እንደነገረኝ ሆነ አገኘሁ። በዚያች ጊዜም ብዙ ድንቅ ድንቅ ተአምርና ፈውስ ሆነ። ከንዑድ ክቡር ቅዱስ እስጢፋኖስ መቃብርም ደስ የሚያሰኝ ጣዕመ ዜናን የተመላ ታላቅ መዓዛ ወጣ። መዓዛውም በዙሪያ ወዳሉት ሁሉ እስከ 5 ምዕራፋት ድረስ ሞላ፣ ንጹሕ ውስጣም ሆነ። የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋውም እያንጸባረቀ ተገለጠ። ያን ጊዜም በዚያ የርዕሰ ዲያቆናትና የክርስቶስ የቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋው በነበረባት ስፍራ የነበሩ ድውያን ሁሉ ተፈወሱ። ከጋኔን የዳኑም አሉ፣ ከሆድ በሽታም የዳኑ አሉ፣ ከቡዳ መንፈስም የዳኑ አሉ፣ ከሚያባንን መንፈስም የዳኑ አሉ። ዳግመኛም በማመንና በቅንነት ከልባቸውም ባለመጠራጠር ቀርበው በዚያች የቅዱስ እስጢፋኖስ ስፍራ የሚተኙ ወንዶችም ሴቶችም እስከ ዛሬ ድረስ እምነቱን ተቀብተውና ነክታቸው በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት እግዚአብሔር ቸርነት እጅግ ይድናሉ። በዚያም እግዚአብሔር የመረጣቸው ስለ ቅድስት ወንጌልም መስፋት አብዝተው ያገለገሉ ቅዱሳን ሁሉ እየተገለጡ በጌታችንና መድኃኒታችን ኢየሱስ ክርስቶስ ኃይል ይፈውሷቸዋልና ለዚህ ክብር ለጠራንና ለመረጠን አምላካችን ክብርና ምስጋና ጽንም ይገባዋል። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታም ከኔ ከሁላችን ሕዝበ ክርስቲያን ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን። ተአምር ጸሎቱና በረከቱ ለዘላለሙ በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ታምራትን የሚያደርግ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ሰማይንና ምድርን በውስጣቸውም ያሉትን ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገው ታምር ይህ ነው። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለበት ዘመኑ በማይታወቅ ጫፎቹም በፀሐይና በነፋስ በወጀቦም በደረቁ ታላቅና ግዙፍ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ታምሩን ገለጸ። ያ ታላቅና ግዙፍ ዛፍም በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘሞ ነበር። ስለዚህም ካህናቱና ምዕመናኑ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠውን እያሉ ይማከሩ ዘንድ ጀመሩ። ካህናቱም ዛሬ ዕለተ ሰንበት ናትና ይህን ታላቅ ዛፍ በዚህች የሰንበት ቀን አንቆርጥም፣ ይህን ታላቅ ዛፍ የምንቆርጠው ነገ ይሁን እንጂ ሲሉ መከሩ። ከዚህ በኋላም ካህናትና ምዕመናን ወደ የቤታቸው ሄዱ። በማግስቱም መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያን ቅጽር ግቢ ሲገቡ ያ ታላቅ ዛፍ ማንም ማን ሳይነካው ወደ ኋላ ወድቆ አገኙት። ካህናቱና ምዕመናኑም ሁሉ ያ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ቅድስ ቤተ ክርስቲያኑን ጠብቋታልና የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ታምር የተገለጸበት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽረ ግቢ ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ወዳጆች ሆይ ይህ በእግዚአብሔር አምላኩ ዘንድ የሕይወታችን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስና ነቢይ ኤልሳዕ ሥራን በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ።
ከደቂቀ ነቢያት ያንዱ ምሳሩ ከዛቢያው ተነጥሎ ወደ ባሕሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱን ይዞ ወዮልኝ፣ ያውም የተውሶ እርሱም ጠፋ ተጨርሶ እያለ ጮኸ። ብእስ የእግዚአብሔር ነቢይ ኤልሳዕ ግን ከእንጨቱ ቅርፊት ቀርፎ በዚያ የባሕሩ ውኃ ላይ ጣለው። ምሳሩም በባሕሩ ላይ ተንሳፈፈ። ብእስ የእግዚአብሔር ነቢይ ኤልሳዕ እነሆ ምሳርህን ውሰድ አለው። ከደቂቀ ነቢያት አንዱ የሆነ ባለ ምሳሩም እጁን ዘርግቶ ምሳሩን ወሰደ። ለእግዚአብሔር ምስጋና ይሁን። እኛንም በሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ምልጃና ጸሎት ይጠብቀን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት እንደምኝልን ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣችኋለን። ውድ የባሕራም ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሸር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን እንድትቀጥሉ በአክብሮት እናስታውሳችኋለን። ስንክሳር ዘወርኃ ሰኔ 17 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚህች ቀን ታላቁ አባት አባ ለተጹን አረፈ። ይህም አባት ከብህንሳ አገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ የጣላት ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሣችን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እሰዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበረ። የእግዚአብሔርን መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስርዶስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስርዶስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንና አስኬማውን አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፍቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱንም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሠራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎታ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄድኩኝ። ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ለጠላሁትም በቁርባኑ መሥዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ።
ከእኔም ጸንሳ ለመውለድ በደረሰች ጊዜ ሥራዬ አምጥቼ ሕፃኑን በሆዷ ውስጥ ገደልኩት። ኀጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራ ምን የሠራሁት የለም። ነገር ግን በጸሎታ አትርሳኝ፣ ከዚህ ከኃላፊው ዓለም መውጫ ይደርሷልና አለው። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ሥቃይ ሲያሰቃዩአት አባ ለትጹን አያት። አባ ለትጹንም ለቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ሚካኤልም መጥቶ አስነሳውና እንዲህ አለው፣ ስለዚያ ኃጢአተኛ ነፍስ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሩ አይሰረይለትም። አባ ለትጹን ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱ ማሰቃየት አልተወም። ከዚህም በኋላ ራሱን በባሕር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባሕሩ ዳር ተቀመጠ። ከባሕርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመ። ጌታችንም የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ? አለው። አባ ለትጹንም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ እለምንሃለሁ። ያለዚያ ነፍሴን ከራሱ ጋር ወደ ሥቃይ ውሰዳት። ከዚህም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህች ነፍስ አፈር ትሁን እንጂ ለሥቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹንን የመረጥኩ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያህን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ ለሚያለብስ ወይም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንም ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ፍጹም መናኔ የሆነ የመጻተኛው ባህታዊ ጰላሞን የዕረፍቱ መታሰቢያ ነው። እርሱም ከተጋድሎው የተነሣ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅስ ነበር እንጂ ከማንም ጋር ሳይነጋገርና ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንም የሚያስቅ ነገርን፣ ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳን አይልም፣ ነገር ግን የሚተክዝ ነበር። ክብር ይግባውና ልቡም በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከ7 ቀኖችም ፍጻሜ በኋላ አባ ጰላሞን ከራብና ከጥማት ብዛት የተነሣ በምድር ላይ ወደቀ፣ ለመሞትም ደረሰ።
ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም፣ ነገር ግን ሰይጣንን ከእሱ አርቆ አሳደደው። አረጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታ ኢየሱስ ክርስቶስ ሆይ እርዳኝ ብሎ ጮኸ። ወዲያውኑም ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት ባንተ ላይ ክፉ ሊሠራ አይችልም። ነገር ግን ተነስተህ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተህ ንገረው። እርሱ ኀጢአትህ እስኪሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑም ብፁዕ አባ ጰላሞን ተነስቶ ከእጅ ሥራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም 63ኛው መዝሙር እያነበበ ቃሉ ወዳመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጹን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩም በኋላ ተቀመጡ። አባ ጰላሞንም የመረረ ልቅሶን እያለቀሰ ሊነግረው ጀመረ። ከትንሽነቱ ጀምሮ ሰይጣንም እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ሥራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒቴ የሚሆነኝን የጌታ ኢየሱስንም ስም እጠራ ዘንድ አልተወኝም። ዳግመኛም እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካሞች ዛፎች ያሏት ከተማን አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሞቶ በምታዝን ሴት አምሳል ታየኝ። የእጅ ሥራህን እኔ እገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቹንም ከላይ አውርዳ አኖረች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋርም እበላ ዘንድ ብዙ ማለደችኝ። በልተን ጠጥተንም ሰከር። ስንጨዋወትም ባሮቿ ሁሉም ወጡ፣ ሁለታችን ብቻችን ቀረን። ያን ጊዜም ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛሁ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም ማዕድም ቤትም አታክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘሁ። እንዳልበላና እንዳልጠጣም እጅግም አለቀስኩ። ሰይጣንም በሩቅ ቆሞ መጻተኛ ጰላሞን ሆይ ወዮልህ፣ እንደ ወፍ ላጠምድህ ባንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላይዋ ማተብኩ፣ ከኔም ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞህ እግዚአብሔር ኃጢአትህን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህም በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮች አትፍሩ፣ ከእንግዲህ ወዲህ ጠላት በእናንተ ላይ አይበረታም። ጰላሞንም የሠራውን ኃጢአት በራሱ በሰይጣን ላይ አደረግሁ። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈትናቸውን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከትን ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በቅዱሳኑ ሁሉ ጸሎት ይማረን ለዘላለሙ አሜን። ዳግመኛም በዚህች ቀን የመደራው የብፁዕ አባ ገሪማ መታሰቢያው ሆነ። የዚህም ቅዱስ አባት የሮም ንጉሥ ነበር። ስሙም መስፍንያኖስ ይባላል። የንግሥት እናቱ ስምም ሰፍንግያ ነው። እርሷም መካን ስለሆነች በእናቱ በቅድስት ድንግል እመቤታችን ማርያም አማላጅነት በመማፀን ወደ እግዚአብሔር እየለመነች ኖረች። ከዚህ በኋላ ይህን የተባረከ ልጅ ተቀበለች። ስሙንም ይስሐቅ ብላ ጠራችው። ጥቂት ባደገ ጊዜም የቤተ ክርስቲያን ትምህርት አስተምረው
ዲቁና ሾሙት። አባቱ በሞተ ጊዜ የሮም ሰዎች በአባቱ ዙፋን ላይ አነገሱት። እየፈረደና በቅን እየገዛ 7 ዓመት ኖረ። በዋሻ የሚኖረው አባ ጰንጠሌዎንም በሰማ ጊዜ እንዲህ ብሎ ወደ እርሱ ላከ። ልጄ ይስሐቅ ሆይ ሙታኖቻቸውን ይቀብሩ ዘንድ ሙታኖችን ተዋቸው። አንተ ግን ክብር ይግባውና የክርስቶስን የማያልፍ መንግሥት ሻ ዘንድ ወደ እኔ ና። አባ ገሪማም መልእክቱ ደርሶት በሰማ ጊዜ መንግሥቱን ትቶ በሌሊት ወጥቶ ሄደ። ያን ጊዜም ጌታ የላከው የመላእክት አለቃ ቅዱስ ገብርኤል ተገለጠለት። ብርሃናውያን በሆኑ ክንፎቹም ተሸክሞ የ10 ወር የሚሆነውን መንገድ በ3 ሰዓት አደረሰው። በአባ ጰንጠሌዎንም ደጅ አቆመው። ይህም በኢትዮጵያ ንጉሥ በኢልማያሚድ ዘመን ነበር። አባ ጰንጠሌዎንም ቅዱስ ይስሐቅን ባየው ጊዜ ደስ ብሎት አቅፎ ሳመው። ወደ በዓቱም አስገብቶ የምንኩስና ልብስን አለበሰው። ይስሐቅም በጾም በጸሎትና በስግደት ተጠምዶ ቆዳው ከአጽሙ እስከሚጣበቅ ሲጋደል ኖረ። ከዚህም በኋላ መደራ ወደ ተባለ ቦታ ሄደ። በዚያም ድንቅና ታምር እያደረገ በሽተኞችን በመፈወስና አጋንንትን በማስወጣት ብዙ ዘመን ኖረ። በአንዲት ዕለትም በጠዋት ስንዴ ዘራ፣ በሰርክም አዝመራውን ሰብስቦ አስገባ። ከእርሱም መሥዋዕትን አሳረገ። በማግስቱም በግራር ዛፍ ላይ በሮችን አውጥቶ የስንዴውን ነዶ አበራየ። 77 የእንቅብ መስፈሪያም ሆነ። ሁለተኛም የወይን ሐረግ በዓለት ላይ ተከለ። ወዲያውም በቀለች፣ አበበችና ፈራች። በእርሷም መሥዋዕትን አሳረገ። አንዲት ቀንም ሲጽፍ መሸና ፀሐይ ሊጠልቅ ተቃረበ። በቦታውም እንዲቆም አዘዘው። ጽሕፈቱንም እስኪጨርስ ቆመ። ምራቁንም ትፍ ባለበት ዘንድ እስከ ዛሬ ለበሽተኞች ፈውስ ሆኖ ይኖራል። ከእጁም ብርዕ በወደቀ ጊዜ ወዲያው በቀለ፣ አቆጥቁጦም አደገ። በአንዲት ዕለትም ሰዎች ወደ አባ ጰንጠሌዎን መጥተው ቀሲስ ይስሐቅ እኮ ከበላ በኋላ የቁርባን ቅዳሴ ቀደሰ ብለው ነገሩት። አባ ጰንጠሌዎንም ወደ እርሱ ሄዶ ልጄ ይስሐቅ ሆይ ሚስጥር ስላለኝ ካጠገባችን ሰዎችን አስገልል አለው። ይስሐቅም ሰዎችን ተውና እንጨቶችና ድንጋዮችም ይገለሉ አለ። ወዲያውኑም እንጨቶችና ድንጋዮች 1 ምዕራፍ ያህል ሸሹ። አባ ጰንጠሌዎንም ልጄ ይስሐቅ ገረምከኝ አለ። ስለዚህም ከዚያች ጊዜ ጀምሮ ገሪማ ተባለ። መልካም ተጋድሎውንና የቀና አካሄዱን በፈጸመ ጊዜ ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ተገለጠለት። ስሙን ለሚጠራና መታሰቢያውን ለሚያደርግ ገድሉንም ለሚጽፍና ለሚያጽፍ ለሚያነበውና ለሚተረጉመው ስማቸውም በሕይወት መጽሐፍ እንደሚጽፍ ቃል ኪዳን ሰጠው። ዳግመኛም የተራበውን ላበላ የተጠማውንም ላጠጣ እኔ የሕይወት እንጀራን እመግበዋለሁ፣ የድኅነት ጽዋንም አጠጣዋለሁ አለው። በቤተ ክርስቲያንህም በመሐሌት ያመሰገነውንና የጸለየውን እኔ መላእክትን ምስጋና አሰማዋለሁ። የተራቆተውንም ለሚያለብስ የብልህ እጅ ያልሠራው የብርሃን ግምጃን አለብሰዋለሁ። ነፍሱም ከሥጋው በምትለይ ጊዜ የጨለማ መላእክት አይቀርቡትም፣ የብርሃን መላእክትንም በዙሪያው አቆማቸዋለሁ። በስምህም ቤተ ክርስቲያን ለሠራ በሰማያት 47 የብርሃን ቦታዎችን እኔ እሰጠዋለሁ። ለቤተ ክርስቲያንህ መባ የሚሰጠውንም እኔ በመንግሥቴ እቀበለዋለሁ። ቦታህን የሚያከብረውንም እኔ በመንግሥቴ አከብረዋለሁ። ጠላቶች አጋንንትን ረግጦ የሚገዛበትንም እሰጠዋለሁ። አባ ገሪማም ይህን ታላቅ ሀብት በቸርነት ብዛት የሰጠኸኝ አቤቱ ስምህ ይክበር ይመስገን። ግን ጌታዬ ሆይ መታሰቢያዬን ላደረገ ገድሌንም ለጻፈ እስከ ስንት ትውልድ ትምርልኛለህ አለ። መድኃኒታችንም እስከ 12 ትውልድ ምረዋለሁ አለው። አባ ገሪማም መድኃኒታችንን ልጆች ባይኖሩትስ ምን ታደርግለታለህ አለው። መድኃኒታችንም 12 እጥፍ ክብር እሰጠዋለሁ ብሎ መለሰለት። ዳግመኛም
የሞት ጥላ እንደማያገኝ ታላቅ የምሥራች እነግርሃለሁ አለው። ይህንም ተናግሮ ሰላምታም ሰጥቶት በታላቅ ክብር ወደ ሰማያት አረገ። ቅዱስ አባ ገሪማም በልቡ ደስ ተሰኘ። ወዲያውኑም በብርሃን ሰረገላ ተነጥቆ ብሔረ ሕያዋን ገባ። እግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባ ገሪማ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የሰማዕታት የነ አኮራን፣ የበትረሎሜዎስ፣ የእለ እስክንድርያ፣ የእለ እስክንድሮስ፣ የዮሴፍና የጻድቂቱ አርሴማ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። ሰኔ 17 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ብፁዕ አባ ገሪማ ወይም ይስሐቅ ዘመደራ፣ ሁለተኛ አባ ለትጹን አቢይ ወየዋህ፣ ሦስተኛ አባ ጰላሞን ፈላሲ፣ አራተኛ ቅድስት አርሴማ ጻድቅት፣ አምስተኛ ሰማዕታት እለ አኮራን። ወርሃዊ በዓላት፣ አንደኛ ቅዱስ እስጢፋኖስ ሊቀ ዲያቆናት ቀዳሜ ሰማዕት፣ ሁለተኛ ቅዱስ ያዕቆብ ሐዋርያ ወልደ ዘብዴዎስ፣ ሦስተኛ ቅዱሳን አበው መክሲሞስና ዱማቴዎስ፣ አራተኛ ቅዱስ ኤዲፋኒዎስ ሊቅ ዘደሴተ ቆጵሮስ። እግዚአብሔር ጽድቅን ይወዳልና ጻድቃኑንም አይጥላቸውምና ለዘላለምም ይጠብቃቸዋል። ለንጹሐን ይበቀልላቸዋል፣ የኀጣንን ዘር ግን ያጠፋል። ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፉ ጥበብን ይማራል፣ አንደበቱም ጽድቅን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ ሰኮናውም አይሰናከልም። ጌታ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደ ተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ብፁዓን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብባትን የጉባኤው ቦታ ባርኩ። ይሄ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑሉ እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር እንድታደርጉ እንዲሁም ቻናላችን ሰብስክራይብ በማድረግና የደውል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። እናመሰግናለን።